ኃላፊ ነው። ልጃችሁ ትበልጣለች። ከዚህ ሁሉ ነገር ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁ። ዚህ ዘቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ፣ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም፣ ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ። እንዴ እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫወት እኔ በጣም ነው ደስ የሚለኝ። ያጫወት የፈለገውን ነገር ይበል ግን እና እሱ የሚባል ነገር የለም። ቅድም ያው ለአንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። በትክክል ጥያቄ ተጠይቀሽ የመለስሽውን መልስ በስነስርዓት መልሰሻል አይደለ? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፈቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ፣ ግልጽ ነው። ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወርኛለች በስነስርዓት። ይሄ ቤትዮም ባለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ፣ ነገ ዋትሳፕ ክፈትና ይኸውልህ ክፈዋልዬ፣ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛል። ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ መጥቼ ክሬት ካረኩኝ ይመጣልሻል። ክሬት ስታደርግ ይመጣልኛል። ቁጥርን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር ቁጥር ግን ሰታኛለች ፍቅር። በቃ ችግር የለም። እሺ ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገ ሆነ ከነገ ወዲያ ተቀጣጥራችሁ መገናኘት እኮ ነው ፋይዳ። የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነህ። እሺ ከነገ ወዲያስ? ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን። ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ ማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትንና ችግር የለም እና እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቂኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ቆይ ሀቢባዬ፣ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ነገሬ በቃ ችግር የለም። እሱ አያሳስብ። ስለዚህ ሲም ካርዱን ሰጥሻለሁ ብለህ ቃል ግባላት። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋያለች። ሴም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለች። ሴም ካርድ ማለት ችግር የለም። እሱ አያሳስብም። የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱስቴ በሪቴሽን አይ አልጠቀሙም ስላለ
የተያዘው እያልኩሽ። ችግር የለም። በቃ ይሄ ሲም ካርዱን ካልተሰጋ የኔና እዚች ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም ሲም ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት እናደርጋለን። አንተ ምንም ለፍተህበት ሌላ ሰው ለምን ይጠቀምበታል? ጨረስኩኝ እኔ። ፏድ አክብረከን በእንደዚህ አይነት ሁኔታ ላይ ሆነክ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበቀን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም። እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለእኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን ያንተ ቻናል እንካፈለው? እሺ ያንተ ቻናል እንካፈለው። መካፈል አይደለም፣ ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ ያንተን ቻናል እንጠቀምበት። አንቺ ጋር መጨረስ ያለብኝን ነገር ጨርሻለሁ። ትክክለኛ ጥያቄ አንዴ ትክክለኛ ጥያቄ ነው የጠይቀው። ፍቅር እንደዛ ከሆነ እኔም አንተም ከተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሻል። እንደዛ ነበር ድሮ ጀምራ ለምን አላለችኝ እንዴ? አንተ ቻናል አንተም የራስህ ቻናል አለ፣ እኔም የራሴ ቻናል አለ። አንቺም የራስህ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታደርግ። በቃ ሌላ ነገር ውስጥ ወደኋላ አትመልሽም። እኔ በቃ እንትን ብሎኛል። ዋድጌ በጣም ነው የምናመሰግነው። አክብረህ ስለመጣ በጣም እናመሰግናል። ነገ ማለት ነው ዋትሳፕ ክሬት አድርግ ፕሊስ። እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እናመሰግናለን። ቴንኪው በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንኪው አመሰግናለሁ። ወዳችኋለሁ። ሁላችሁ እኛም እንወድሃለን። ደህና ደሩ። ፍቅር ስለዚህ ፏድ እንግዲህ ቃል ገብቷል። ነገ ዋትሳፕ ክሬት ያደርጋል። ስቴትመንቱን ሁለታችሁም ትልኩልኛላችሁ። ሀቃችሁ ይወጣል በዛ ጉዳይ። በሴም ካርዱ ጉዳይ ደግሞ ያው እንግዲህ ህዝብ ፊት 26,800 ህዝብ ፊት ሴም ካርዱን ሰጣታለሁ ብሎ ቃል ገብቷል። እንደሰጠሽ አንቺ ደግሞ ሞክረሽ ቻናልሽን ካስመለስሽ ቁጥሩን ቀይረሽ ሴም ካርዱን መልሽለት። እሺ አደራ። እሺ ካልተሳካ ሴም ካርዱን ሰጥቶሽም ቻናሉን ሪከቨር ለማድረግ ካልተሳካ ጋይስ ለምንድን ነው አናረግ የምትሉት? ሪፖርት ማለት ሌላ ማንም ባዳ ይብላ። እሷና ፉአድ ለፍተው ብለው ከፍተው የመሰረቱት ቻናል 193,000 ያደረሱት ቻናል ማንም ይብላ። ፉአድ እኔ ጋ አይደለም እኮ አለ። አይ ቻናሉን ይሄ አናረግ የሚሉ ሰው ወይ የሚያውቁ ሰዎች ናቸው። ቻናሉ ማን ጋር እንዳለ የሚያውቁ ይሆናል። ቻናሉማ ደስታ ቲቪ ነው ያልሽኝ? ደስታ ቲቪ ማን ነው? ደስታ ቲቪ ቪዲዮ ዳውንሎድ ሲያደርግበት አፕሎድ ሲያደርግ መጠየቅ አለበት። ደስታ ቲቪ ይህንን ቻናል ይጠየቃል ቪዲዮ ፖስት ከተደረገበት። እሺ እና ለልጃችሁ ስትሉ ተስማሙ። ያው ታርቀናል ብላችኋል፣ ታርቃችኋል ግን አልተስማማችሁ። ብትስማሙ ጥሩ ነው። ተስማሙ። እሺ በእናትሽ ስለ ልጅሽ አስቢ። አሁን ነርቨስ ስለሆንሽ ነው። እንደ እናት ግን ስለ ልጅሽ ብታስቢ፣ ልጅሽ ሴት ልጅ በተለይ ሴት ልጅ ለአባቷ ነው። ይኸውልሽ አንቺ ለፍተሽ ደክመሽ ብታሳድጊ ነገር ሲያድጉ አባቴ ማለታቸው አይቀርም፣ አባቴ ማለቱ አይቀርም። ሴቶች እንዲህ ናቸው። ምንም ብትደክሚ ብቻሽን ብትለፊ ነገ አድጋ አባቴን ብላ ነው የምትሄደው። ስለዚህ ሞኛ ትሁኚ። ካሁኑ አባቷን እንድታገኝ ጊዜ አብረው እንዲያሳልፉ ፍቀጂላቸው። እሺ እኔ ማር። እሺ እናቴ በጣም ነው የማመሰግነው። እናንተም ከጎኔ ስለነበራችሁ አንቺን ቤታዩ ለእኛ ጉዳይ እስከ አሁን ድረስ ያመሻችሁ ቤተሰቦቻችን በጣም ነው የማመሰግነው።
እና ሲሙንም ስቀበል እናገራለሁ፣ ሲሳካልኝም እናገራለሁ፣ ሳይሳካልኝም አንድ ላይ ሪፖርት እናደርጋለን። እስካሁን ስላስመሿችሁ በጣም ይቅርታ። አመሰግናለሁ። አብዬ የኔ እናት። ምንም ችግር የለውም ማሪ፣ አይዞሽ። እሺ በጣም እኮ